ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተም የምናደርስ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ትላንትና የተደረጉ ጨዋታዎች ያሉ በእንግሊዝ የካራባው ካፕ ተጠባቂ ጨዋታዎች ነበሩ። ትላንትና አርሰናል ድል ቀንቶታል። ማንቸስተር ሲቲም ትላንትና ጨዋታውን አድርጓል፣ እንመለከቷቸዋለን። ከዛ በተጨማሪ በስፓኒሽ ላሊጋ የስድስተኛ ሳምንት ጨዋታዎች ትላንትና መደረጋቸውን ቀጥለው ነበር። የእነሱንም የጨዋታ ውጤቶችና አንዳንድ ጉዳዮቻቸውን የምናነሳ ይሆናል። ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች ግን በዛሬ ፕሮግራማችን ማንሳታችንን የምንቀጥል ነው የሚሆነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። የካራባው ካፕ ሶስተኛ ዙር ጨዋታዎች ትላንትና ቀጥለው ተደርገዋል። ትላንትና ሲጠበቁ የነበሩ ጨዋታዎች ነበሩ። ከነዚህ መካከል ትላንትና ማንቸስተር ሲቲ ከሃደርስፊልድ ታውን፣ እንዲሁ ኒውካስል ዩናይትድ ከብራድፎርድ ሲቲ፣ ቶተንሃም ሆትስፐርስ ከዶንካስተር እና ፖርት ቫሌ ደግሞ ከአርሰናል ጋር ያደረጓቸው ጨዋታዎች ትላንትና የተደረጉ የካራባው ካፕ ሶስተኛ ዙር ጨዋታዎች ናቸው። ማንቸስተር ሲቲ ቀጣዩን ዙር የተቀላቀለ ቡድን ሆኗል። ማንቸስተር ሲቲ ትላንትና ከሃደርስፊልድ ታውን ጋር ነበር ጨዋታውን ያደረገውና የሶስተኛውን ዙር ጨዋታ 2-0 በሆነ ውጤት ነው ትላንትና ማንቸስተር ሲቲዎች ማሸነፍ የቻሉት። የማንቸስተር ሲቲን ሁለት የማሸነፊያ ግቦች ደግሞ ፊል ፎደን እና ሳቪኒሆ ናቸው ከመረብ ጋር ማሳረፍ የቻሉት። በክረምቱ በተለይ በተጫዋቾች የዝውውር መስኮት ከቶተንሃም ጋር በትልቁ ስሙ ሲነሳ ነበር ሳቪኒሆ። በፕሪሚየር ሊጉና በሌሎችም ትልልቅ ውድድሮች ላይ ምንም እንኳን የሚፈልገውን ያክል ደቂቃዎችን ማግኘት ባይችልም በትላንትናው የካራባው ካፕ ጨዋታ ግን ጎል ማስቆጠር የቻለበት መርሃ ግብር ሆኖ እንዲሁ ተጠናቋል። ማንቸስተር ሲቲ ማሸነፉን ተከትሎ ወደ አራተኛው ዙር የካራባው ካፕ ውድድር ማለፉን ያረጋገጠ ሌላኛው ቡድን እንደሆነ የተመለከት ነው። ሌላኛው በተመሳሳይ ሰዓት ኒውካስል ዩናይትድ እና ብራድፎርድ ሲቲም ትላንትና ጨዋታቸውን በሴንት ጄምስስ ፓርክ ያደረጉበት መርሃ ግብር ትላንትና እንግዲህ የተደረገ ሌላኛው ጨዋታ እንደሆነ ተመልክተናል። ይህንን ጨዋታ ኒውካስል ዩናይትድ 4-1 በሆነ ውጤት ነው ጨዋታውን አሸንፎም መውጣት የቻለው። በትላንትናው ጨዋታ ላይ ሁለት ተጫዋቾች ሁለት ጎሎችን ያስቆጥረዋል። ዡዌን ሊንተን እና ኦሱላ ትላንትና ሁለት ግቦችን ያስቆጠሩ ተጫዋቾች ሆነዋል። እንግዲህ በ17ኛው ደቂቃ ዡዌን ሊንተን አስቆጠረ። ከዛ በመቀጠል ኦሱላ በመጀመሪያ 45 ሌላኛውን ጎል 19ኛው ደቂቃ ላይ አስቆጥሮ ጨዋታውን 2-0 እየመሩ እረፍት ወጡ። 87ኛው ደቂቃ ላይ እንዲሁ ኦሱላ ጎል አስቆጥሯል። ነገር ግን ከዛ በፊት 75ኛው ደቂቃ ላይ ዡዌን ሊንተን ሌላ ጎል አስቆጥሮ ነበርና ጨዋታውን 4-1 በሆነ ውጤት ማሸነፍ የቻሉበትን መርሃ ግብር ነው ትላንትና ኒውካስል ዩናይትዶች ማሳለፍ የቻሉት። ሌላኛው በተመሳሳይ ሰዓት የተደረገ ሌላም አንድ ጨዋታ እንደነበር ተመልክተናል። ይህም ቶተንሃም ሆትስፐርስ እና ዶንካስተር ያደረጉት መርሃ ግብር እንደሆነ ትናንትና ተመልክተናል። ቶተንሃም ይህንን ጨዋታ 3-0 በሆነ ውጤት ማሸነፍ ችሏል። ዣኦ ፓሊኒሃ ጎል ያስቆጠረ ተጫዋች ነው። እንዲሁ ብሬነን ጆንሰን ትናንትና ሌላኛውን ጎል ያስቆጥሯል። እንዲሁ ደግሞ ማክ ጋሬዝ ደግሞ ራሱ ላይ ጎል ያስቆጠረ ተጫዋች ነው። በአጠቃላይ ይህንን ጨዋታ ቶተንሃም ሆትስፐርሶች 3-0 በሆነ ውጤት ማሸነፍ የቻሉበት መርሃ ግብር ሆኖ ተጠናቋል። ሌላኛው ምሽት 4 ሰዓት ላይ የተደረገ አንድ ጨዋታ ነበር። አርሰናል ያደረገው ጨዋታ ነው። ትናንትና የሰሜን ለንደኑ ክለብ አርሰናል ከፖርት ቬሌ ጋር ነበር ጨዋታውን ያደረገው። የካራባው ካፕ ሶስተኛ ዙር ጨዋታውንም ከፖርት ቬሌ ጋር አድርገው 2-0 በሆነ ውጤት ትላንትና ማሸነፍ የቻለበት መርሃ ግብር ሆኗል። ትላንትና እንግዲህ ከክሪስታል ፓላስ አርሰናልን በክረምት የተጫዋቾች የዝውውር መስኮት የተቀላቀለው ኤቤሪቼ ኢዜ ትላንትና ጎል ማስቆጠር የቻለበትን አጋጣሚ ተመልክተናል። አሰልጣኝ ሚኬል አርቴታ በቋሚ አስተላለፍ ውስጥ ኬፓ አሪዛባላጋን በግብ ጠባቂነት፣ ማይልስ ሉዊስ ስኬሊ በዚህ የውድድር ዓመት የመጀመሪያ የቋሚ ተሰላፊነት ጨዋታውን ትላንትና አድርጓል። ከክሪስቲያን ሞስኩዌራ፣ ዊሊያም ሳሊባ እና ቤን ዋይት ትላንትና በተከላካይ ስፍራ ላይ ነበሩ። በቋሚ አስተላለፍ ውስጥ ኤቤሪቼ ኢዜ፣ ክሪስቲያን ኖርጋርድ እና ኢታን ንዋኔሪ ከዛ በተጨማሪ ጋብሪኤል ማርቲኔሊ፣ ሚኬል ሜሪኖ እና ቡካዮ ሳካ
በቋሚ አስተላለፍ ውስጥ የተካተቱ ነበሩ። ማክስ ዶመን፣ ቪክተር ዮኬሬሽ፣ ጋብሪኤል ማጋሌሽ፣ ሊያንድሮ ትሮሳርድ እና ዴክላን ራይስ ትላንትና ተቀይረው ወደ ሜዳ የገቡ ተጫዋቾች እንደሆኑ ነው የተመለከትነው። እነዚህ ተጫዋቾች ተቀይረው ወደ ሜዳ ገብተዋል። ተቀይረው እንግዲህ ከገቡት ተጫዋቾች መካከል አንደኛው የሆነው ሊያንድሮ ትሮሳርድ ሌላኛውን አንድ ጎል አስቆጥሮ ጨዋታውንም ማሸነፍ 2-0 በሆነ ውጤት ማሸነፍ የቻሉበትን ጨዋታን ያሳለፉት። የመጀመሪያውን ጎል እንዳልኳችሁ ኤብሪቼ ኢዜ ነበር ኳስና መረብን ማገናኘት የቻለው። በዚህም 2-0 በሆነ ውጤት ትላንትና አርሰናሎች ማሸነፍ ችለዋል። አርሰናል ማሸነፉን ተከትሎ ወደ አራተኛው ዙር የካራባው ካፕ ማለፋቸውን አረጋግጠዋል። እንግሊዛዊው የፊት መስመር ተጫዋች የሆነው ኤብሪቼ ኢዜም የአርሰናልን የመጀመሪያ ጎሉን ነው ትላንትና ለአርሰናል ማስቆጠር የቻለበት ጨዋታ ሆኖ የተጠናቀቀው። ኤብሪቼ ኢዜ ከጨዋታ በኋላ ሀሳቡን ሰጥቷል። የመጀመሪያ ጎሌን ለምወደው ክለብ በማስቆጠሬ በጣም ደስተኛ ነኝ ሲል ጭምር ነው የተናገረው። በጣም ደስተኛ ነኝ፣ የመጀመሪያ ጎል እንዲሁ ብዙ ጎሎችን እንደማስቆጥርበትና በዚሁ እንደምቀጥልበት ተስፋ አድርጋለሁ። የጎል አካውንቴን በመክፈቴ ወይም ደግሞ የመጀመሪያ ጎሌን በማስቆጠሬም በጣም ተደስቻለሁ ሲል ጭምር ኤብሪቼ ኢዜ ሀሳቡን ሰጥቷል። ሌላኛው ሚኬል አርቴታ ስለ የተለያዩ ሀሳቦችን ሰጥቷል። ለምሳሌ ስለ ሳካ የተናገረው ሀሳብ አለ። መጀመሪያ እቅዴም እሱን 60 ደቂቃ ማጫወት ነበር ሲል ጭምር ነው የተናገረው። ሌላኛው ስለ ኤዜ ሲናገር እሱ አሁንም ያለው እንግዲህ እዚህ ያለው ለዚህ ነው የእግር ኳስ ግጥሚያዎችን ለማሸነፍና ባለው የፈጠራ ችሎታም ለተጋጣሚዎቻችን ስጋት ለመፍጠር ነው እዚህ ዘነው የመጣ ነው። እናም ያንን ነገር እያደረገ ነው ብለዋል። እንደውም ሌላ 2 ጎሎችንም ማስቆጠር ነበረበት ሲል ጭምር ነው አርቴታ ስለ ኤብሪቼ ኢዜ የተናገረው። ሌላኛው አርቴታ ሲናገር ማድረግ ያለብን የምንፈልገው የጨዋታ እቅዶቻችንን በአግባቡ እንግዲህ በትክክለኛው ጊዜም መስራት ነበርና ያንን ነገር አድርገናል ሲልም ጭምር ሀሳቡን ሰጥቷል ሚኬል አርቴታ። ሌላኛው አርቴታ የተናገረው ስለ ኤዜ ሲስተሙን ለመረዳት አሁንም ትንሽ ጊዜና በደንብ መጫወትም ያስፈልገናል ሲልም ጭምር ነው የተናገረው። ቡካዮ ሳካ ለኒውካስል ዩናይትዱ ጨዋታ ሙሉ በሙሉ ዝግጁ ነው ሲልም ጭምር አርቴታ አረጋግጧል። በቀጣዩ ጨዋታ ላይም እንደሚሰለፍ በትክክል ምን ያረጋገጠው በተለይ የኖኒ ማንድዋይኬ በጉዳት ምክንያት አሁን ላይ ለአርሰናል ግልጋሎት አለመስጠት እንግዲህ ቡካዮ ሳካ ከጉዳት እንደተመለሰ የግድ ወደ ቋሚ አስተላለፍ ውስጥ እንዲካተትም ሊያደርገው እንደሚችል ጭምር ነው የተነገረው። ሌላኛው እንግዲህ የፖርት ቬሌው አሰልጣኝ የሆነው ዳሬን ሞርም ተናግረዋል። የገጠምነው የዓለማችን ምርጡን ክለብ ነው። እናም ደግሞ ቡድኔ በጨዋታው ባሳየው እንቅስቃሴም ደስተኛ ነኝ። ደፋርና ዲሲፕሊን ነበሩ። በዚህ ደግሞ ልንኮራ ይገባናል። አርሰናል ድሉ ይገባቸዋል ሲልም ጭምር ነው የተናገረው። ኤብሪቼ ኢዜ ቀጥልና ስብስባችን ጥልቅ ነው። በተለይም ከተቀያሪ ወንበር እየተነሱ ጨዋታን የሚቀይሩ ተጫዋቾችም ስላሉን እድለኞች ነን ሲልም ጭምር ተናግሯል። ሌላኛው አርቴታ እንግዲህ በቀጣይ በአራተኛው ዙር ብራይተን ነው አርሰናል የሚገጥመው። በአራተኛው ዙር የካራባው ካፕ ድልድል ከብራይተን ጋር ደርሷቸዋልና አርቴታ በዚህ ጉዳይ ላይ ሲናገር ከባድ ጨዋታ ነው፣ ነገር ግን ይህ ጨዋታ በሜዳችን ማድረጋችን ጥሩ ጎኑ ነው። ምክንያቱም አድቫንቴጅ ይኖረናል። ቢሆንም ግን ጨዋታው ቀላል ነው ማለት ግን አይቻልም ሲልም ጭምር ነው ሚኬል አርቴታ የተናገረው። እንግዲህ ቀደም ብዬ እንደገለጽኩላችሁ አርሰናል በአራተኛው ዙር ከብራይተን ጋር ይጫወታል። የእንግሊዝ ካራባው ካፕ አራተኛው ዙርን የተቀላቀሉ ክለቦችም እንግዲህ ተጋጣሚዎቻቸውንም በይፋ አውቀዋል። አርሰናል ከብራይተን ጋር ቀደም ብዬ እንደገለጽኩላችሁ ደርሷቸዋል። በኤምሬትስ ስቴዲየም ነው ጨዋታው የሚደረገው። ግሬምስቤ ደግሞ ከብሬንትፈርድ ጋር ጨዋታውን ያደርጋል። ስዋንዚ ሲቲ ከማንቸስተር ሲቲ፣ ኒውካስል ዩናይትድ እና ቶትንሃም የሚያደርጉት ጨዋታ ይጠበቃል። እንዲሁ ሊቨርፑል በሜዳው አንፊልድ ከክሪስታል ፓላስ ጋር ይጫወታል። በዚህ ሳምንት መጨረሻ በፕሪሚየር ሊጉም ሁለቱ ቡድኖች ጨዋታቸውን እንደሚያደርጉ ይታወቃል። በካራባው ካፕ አራተኛው ዙርም እነዚህ ሁለት ቡድኖች እርስ በርስ ጨዋታቸውን ያደርጋሉ። ወልቭስ ደግሞ ከቼልሲ ጋር በሞሊኒው ስቴዲየም ጨዋታቸውን በአራተኛው ዙር የካራባው ካፕ ጨዋታዎች እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። ሌላኛው ትላንትና የተደረጉት መርሃ ግብሮች በዩሮፓ ሊግም ትላንትና ጨዋታዎች ተደርገዋል። በዩሮፓ ሊግ ጨዋታ ኖቲንግሃም ፎረስት እንግሊዝን የወከለው ቡድን ትላንትና ከስፔኑ ክለብ ሪያል ቤቲስ ጋር ጨዋታውን አድርጎ 2-2 መሆናቸው ውጤት ማጠናቀቅ ችሏል። የኖቲንግሃም ፎረስትን ግቦች ኢጎር ሄሱስ ነው ሁለቱንም ማስቆጠር የቻለው። በአንጻሩ ለሪያል ቤቲስ ደግሞ አንቶኒና ባካምቡ ናቸው አቻ ያደረጓቸውን ጎሎች ያስቆጠሩት። የኖቲንግሃሙ አሰልጣኝ የሆኑት አንጌ ፖስት ኮግሉ እየተመራ ያደረጋቸውን እንግዲህ ያለፉት 4 ጨዋታዎችን ፖስት ኮግሉ ማሸነፍ አልቻለም። ኖቲንግሃም ፎረስት አሰልጣኝ ኑኖ ኤስፕሬንቶ ሳንቶን ካሰናበተ በኋላ ባመጣው አዲሱ አሰልጣኝ አንጌ ፖስት ኮግሉ ስር 4 ጨዋታዎችን ያደረገው 4ቱንም ጨዋታዎች ማሸነፍ አልቻለም። በሌላ ጨዋታ ሮማ ከኒስ ጋር ያደረገውን ጨዋታ 2-1 በሆነ ውጤትም
በዩሮፓ ሊግ ያሸነፈበት መርሃ ግብርም ትላንትና የተደረጉ ጨዋታዎች ናቸው። ከዚህ በተጨማሪ ግን ትላንትና በስፓኒሽ ላሊጋ የስድስተኛ ሳምንት ጨዋታዎች ደግሞ ትላንትና ቀጥለው ተደርገዋል። ከነዚህ መካከል አትሌቲኮ ማድሪድ ትላንትና ጨዋታውን ካደረጉ ቡድኖች መካከል አንደኛው ነው። ከዛ ቀደም ብሎ ግን ሄታፌና ዴፖርቲቮ አላቬስ ጨዋታቸውን አድርገው 1-1 በሆነ ውጤት አጠናቀዋል። እንዲሁ ደግሞ ሪያል ሶሴዳድ ትላንትና ከማዮርካ ጋር ያደረገውን ጨዋታ ሶሴዳዶች 1-0 በሆነ ውጤት ማሸነፍ ችለዋል። በኤር ዋንዳ ሜትሮፖሊታኖ አሬና ትናንትና አትሌቲኮ ማድሪድ ከራዮ ቫይካኖ ጋር ነበር ጨዋታቸውን ያደረጉት። በጣም ትልቅ ፉክክር የነበረው ጨዋታ እንደሆነ ተመልክተናል። ይህ ጨዋታ ሁሊያን አልቫሬስ ሃትሪክ የሰራበት ጨዋታ ነው። ከዛ በተጨማሪ በሳምንቱ መጨረሻ ደግሞ የማድሪድ ደርቢ ተጠባቂ ጨዋታ እንዳለ ይታወቃልና አትሌቲኮ ማድሪዶች የዲየጎ ሲሞኔ ቡድን በዚህ ዓመት በስፓኒሽ ላሊጋ የጀመሩበት መንገድ በጣም መንገጫገጮች የበዙበት እንደነበር ይታወቃል። ትናንትና ግን ወደ ድል ተመልሰዋል። ሁሊያን አልቫሬዝ 15ኛው ደቂቃ ላይ ቀዳሚ ያደረገውን ጎል ማስቆጠር ቻለ። ከዛ በመቀጠል ግን ቼቫሪያ በጣም ግሩም የሆነ ጎል 45ኛው ደቂቃ ላይ አስቆጥሮ የመጀመሪያው 45 ሳይጠናቀቅ ሁለቱ ቡድኖች 1-1 እንዲያጠናቅቁ የመጀመሪያውን 45 አድርጓቸዋል። በሁለተኛው 45ም ቀድሞ ጎል ማስቆጠር እየቻሉት ራዮ ቫይካኖች እንደነበሩ እንግዲህ ይታወሳል። ጋርሲያ ነበር ትላንትና ጎሉን ያስቆጠረው 77ኛው ደቂቃ ላይ። ከዛ በመቀጠል ደግሞ ሁሊያን አልቫሬስ 80ኛው ደቂቃና 88ኛው ደቂቃ ላይ አከታትሎ ባስቆጠራቸው ግቦች ጨዋታውን 3-2 በሆነ ውጤት አትሌቲኮ ማድሪድ ማሸነፍ ችሏል። በተለይ ሁሊያን አልቫሬዝ ያስቆጠረው የራሱ ሶስተኛው ጎል በጣም ቆንጆ እንደነበረች ትላንትና ተመልክተናል። በግራ እግሩ ከፔናልቲ ቦክስ ውጪ ያስቆጠረው በጣም ቆንጆ ጎል ነበረች። ለዲየጎ ሲሞኔ ቡድንም አሸናፊነትን ያመጣች ጎል ሆና ትላንትና ተመዝግባለች። በአጠቃላይ በኤር ዋንዳ ሜትሮፖሊታኖ አሬና የተደረገውን የትላንትናውን ጨዋታ አትሌቲኮ ማድሪዶች 3-2 በሆነ ውጤት በማሸነፍ እንግዲህ ደረጃቸውን ከፍ ያደረጉበት መርሃ ግብር ሆኖ ተጠናቋል። ትላንትና የተደረጉ ጨዋታዎችን በአጠቃላይ እነዚህን ነው የሚመስሉት። በስፓኒሽ ላሊጋና በሌሎችም ሊጎች እንዲሁ ደግሞ በእንግሊዝም የካራባው ካፕ የተደረጉት ጨዋታዎች ደግሞ እነዚህን ነው የሚመስሉት። ዛሬም በዩሮፓ ሊግ የሚደረጉ ጨዋታዎች እንዳሉ ይታወቃል። በስፓኒሽ ላሊጋ ዛሬ ተጠባቂ ጨዋታዎች ይደረጋሉ። ኦሳሱና ከኤልቼ ጋር ምሽት 2:30 ላይ ጨዋታውን ያደርጋል። ሮያል ኦቪዬዶ አዲስ ያደገው ቡድን ደግሞ ከባርሴሎና ጋር ዛሬ የሚያደርጉት ጨዋታ እንዲሁ በስፓኒሽ ላሊጋ ዛሬ የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን ወደ እናንተ እናደርስ ውድ ቤተሰቦቻችን። ዌይን ሩኒ ይናገራል። በተለይ ስለ ክሪስቲያኖ ሮናልዶ ነው ሀሳቡን የሰጠው ዌይን ማርክ ሩኒ። የቀድሞ የማንቸስተር ዩናይትድ ተጫዋች ዌይን ሩኒ እኔ ክሪስቲያኖ ሮናልዶን አልጠላውም እንደውም ወደዋለሁ ሲል ጭምር ነው የተናገረው። የቀድሞው የዩናይትድ ሌጀንድ ዌይን ሩኒ ለክሪስቲያኖ ሮናልዶ ጥላቻ እንደሌለው ነው የተናገረው። ሰዎች ክሪስቲያኖ ሮናልዶን የምጠላ ይመስላቸዋል፣ ነገር ግን እኔ ወደዋለሁ ያለው ሩኒ እሱ የተለየ ተጫዋች ነው ሲልም ጭምር የተናገረው። ከሮናልዶ ጋር መጫወቱን ያስታወሰው ሩኒ ከሱ ጋር ምን ያክል ቅርብ እንደነበረን ሰዎች የሚገነዘቡ አይመስለኝም ሲልም ጭምር ነው የተደመጠው። አክሎም ሜሲ ከሮናልዶ ይበልጣል በማለቴ ብዙ ሰዎች እንደምጠላው ያስባሉ፣ ይሄ ይመስለኛል ሲል ሩኒ ጨምሮ ሀሳቡን ሰጥቷል። ሜሲን ወደዋለሁ፣ ከሮናልዶ እሱን እመርጣለሁ፣ ነገር ግን ይህን ያልኩበት ብቸኛው ምክንያት ሲጫወት ማየት ስለሚያስደስተኝ ነው ሲል ዌይን ሩኒ ተናግሯል። ሮናልዶ አስገራሚ ተጫዋች ነው። በ40 ዓመቱ እያደረገ የሚገኘው ነገር የማይታመን ነው። ስለሱ መጥፎ ቃላትን መናገርም አልችልም ሲል ጭምር ዌይን ሩኒ ስለ ቀድሞ የቡድን አጋሩና የቅርብ ሰው እንደሆነ ጭምርም እንግዲህ ሀሳቡን ይሰጣል። ሮናልዶን በጭራሽ አልጠላውም እንደውም ወደዋለሁ ሲል ጭምር ነው የተናገረው ዌይን ማርክ ሩኒ። ሌላኛው ከማንቸስተር ዩናይትድ ጋር የምናነሳው ጉዳይ የሴኔ ላሜንስን ጉዳይ ነው። የ23 ዓመቱ የማንቸስተር ዩናይትድ ግብ ጠባቂ የሆነው ሴኔ ላሜንስ በልምምድ ቦታ ላይ እያሳየ ባለው ብቃት ብዙዎችን እያስደመመ እንደሚገኝ ነው የተገለጸው። የማንቸስተር ዩናይትድ የውስጥ ልምምድ ወደ ካሪንግተን ዘልቆ በመግባት የሚከታተለው አደም ማርሻል የተሰኘው ጋዜጠኛ እንግዲህ ሲናገር ስለ ሴኔ ላሜንስም አንዳንድ ነገሮችን አጋርቷል። በተለይ አዎንታዊ እድገቶች እንዳሉት ጭምር ነው የተናገረው። በዚህ ግብ ጠባቂ አስደናቂ ኳስ የማዳንና ቴክኒካል እንቅስቃሴዎችን እያስመለከተ ይገኛል ሲልም ጭምር ነው የተናገረውና በልምምድ ሴሽኖች ላይ በጣም አዎንታዊ ነገሮች፣ በጣም ጥሩ ነገሮችን እያሳያቸው ይገኛል። በተለይ ኳስ የመመለስ አቅሙ በጣም ጥሩ እንደሆነ አስመልክቷል ሲልም ጭምር የተናገረው። ሩበን አሞሪም ግብ ጠባቂውን ባለፉት 2 ጨዋታዎች ላይ ያላሰለፉት የማንቸስተር ዩናይትድ ግብ ጠባቂ መሆን ካለው ከፍተኛ ጫና ከጨዋታው ክብደት አንጻር መሆኑን ጭምር ነው
የተነገረውና ምናልባት በቀጣዮቹ ጨዋታዎች ላይ ሊኖር የሚችልበት እድል ይኖራል። ምክንያቱም ባለፉት 2 ጨዋታዎች ሴኔ ላሜርስ ያልተሰለፈባቸው ጨዋታዎች እሱ ከመጣ በኋላ ከማንቸስተር ሲቲ ጋር እና እንዲሁ ደግሞ ከቼልሲ ጋር የተደረጉ የፕሪሚየር ሊግ ጨዋታዎች ናቸውና በእነዚህ ከበድ ባሉ ጨዋታዎች ላይ ይህንን ግብ ጠባቂ አሰልፎ ጫና ውስጥ መክተት እንዳልፈለገ ይናገራል። ስለዚህ ምናልባት በቀጣዮቹ ጨዋታዎች ላይ ልንመለከተው እንደምንችል ነው መረጃው የሚያሳየው። በመሆኑም ግብ ጠባቂው ቀጣይ ከብሬንትፈርድ ጋር በሚደረገው ጨዋታ ላይ ቋሚ ተሰላፊ ሊሆን የሚችልበት እድሉ እንዳለ እየተነገረው ነውና በዚህ ሳምንት መጨረሻ ዕለተ ቅዳሜ ቀን 8:30 ላይ ከብሬንትፈርድ ጋር በሚያደርጉት ጨዋታ ላይ ምናልባት የግብ ጠባቂ ሊሰለፍ የሚችልበትና የመጀመሪያ ተሳትፎ ሊያደርግ የሚችልበት ጨዋታ ሊሆን እንደሚችል እየተገለጸ ነው የሚገኘው። ባሳለፍነው የተጫዋቾች የዝውውር መስኮት ኮነር ጋላገር በዝውውር መዝጊያ ቀን አካባቢ ከዩናይትድ ጋር ስሙ ተያይዞ እንደነበር እናስታውሳለን። ነገር ግን ሳይሳካ መቅረቱ ይታወሳል። ምክንያቱ ደግሞ አትሌቲኮ ማድሪድ የውሰት ውሉ ሳይሆን በቋሚ ዝውውር ነበር ተጫዋቹን መሸጥ እንደሚፈልጉ በስፋት ሲነገር የነበረውና ይህም ደግሞ በምክንያትነት ተነስቶ ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም የነበራቸው ፍላጎት ተትቷል። በተጨማሪም አሁን ላይ ኮነር ጋላገር በቂ የመጫወቻ ጊዜያቶችን ባለማግኘቱ ምክንያት አትሌቲኮ ማድሪድን ለመልቀቅ እያጤነበት እንዳለ ነው የሚነገረው። በተለይ የዓለም ዋንጫ ደግሞ ከፊታችን አለ 2026 ላይ የሚደረገውና በዛ ውድድር ላይ የግድ በቶማስ ቱሄል የእንግሊዝ ብሔራዊ ቡድን ተሳትፎን ማድረግ የሚፈልግ ከሆነ በቋሚነት ማገልገል ይኖርበታልና በአትሌቲኮ ማድሪድ ቤት ግን ያንን ነገር እያገኘ አይደለም። ደቂቃዎችን በደንብ እያገኘ አይደለም ራሱንም ለማሳየት። ስለዚህ ምናልባት በጥር ተጫዋቾች የዝውውር መስኮት ሊለቅ የሚችልበት እድል በጣም ሰፊ እንደሆነ እየተገለጸ ነው የሚገኘው። እንግዲህ ኮነር ጋላገር በቂ የመጫወቻ ደቂቃዎችን ባለማግኘቱ በአትሌቲኮ ማድሪድ በኩል ለመልቀቅም እያሰበ እንዳለ ነው የሚነገረው። የስፔኑ ክለብ አትሌቲኮ ማድሪድ ኮነር ጋላገርን በጣም ጠቃሚ ተጫዋች አድርገው ነው የሚመለከቱት። ነገር ግን 60 ሚሊዮን ፓውንድ ይዞ የሚመጣ ክለብ ካለ ግን እንግዲህ በምንም አይነት ሁኔታ ተጫዋቹን እንደማያቆዩትና እንደሚሸጡት ነው የተነገረው። ነገር ግን በቡድናቸው ላይ ካሉ ተጫዋቾች ግን እንደ ወሳኝ አድርገው ይቆጥሩታል። ነገር ግን 60 ሚሊዮን ፓውንድ ግን ለዚህ ተጫዋች ላለመደራደር እንግዲህ እዚህ ተጫዋች ላይ 60 ሚሊዮን ፓውንድ ከቀረበላቸው ሳይደራደሩ ሁሉ እንደሚሸጡት ጭምር ነው የተነገረው። በተጨማሪም ቶትናም ሆትስፐርስ እና የቀድሞ ክለቡ ክሪስታል ፓላስም የኮነር ጋላገር ፈላጊዎች እንደሆኑ ይነገራል። ተጫዋቹም ወደ እንግሊዝ ፕሪሚየር ሊግ መምጣት እንግዲህ በጣም በትልቁ የሚፈልገው ነገር እንደሆነ ይነገራል። እንዲሁ ደግሞ በፕሪሚየር ሊጉም ልምድ ያለው ተጫዋችም ስለሆነ ፕሪሚየር ሊጉን ለመላመድም ያን ያክል አስቸጋሪ ይሆንበታል ተብሎም አይጠበቅም። ስለዚህ ተጫዋቹ ወደ እንግሊዝ እግር ኳስ መመለስም በትልቁ ሊያለመው የሚችለው ጉዳይ እንደሆነ ነው ሙንዶ ዲፖርቲቮ ይህንን መረጃ በስፋት እያጋራ የሚገኘው። ማንቸስተር ዩናይትድ ከተቻለ በጥር ተጫዋቾች የዝውውር መስኮት በዋናነት ደግሞ የመጪው የክረምት ተጫዋቾች የዝውውር መስኮት አማካይ ለማስፈረም ውጥን መያዙ የሚታወቅ ነው። ምክንያቱም በዚህ የክረምት ተጫዋቾች የዝውውር መስኮትም በትልቁ ሲያለሙትና ሊያሻሽሉት የሚፈልጉት ቦታ እንደነበር በተደጋጋሚ ሲያሳዩ ነበር። የአማካይ ስፍራው በተለይ ካርሎስ ባሌባን በማስፈረም ይህንን ቦታ ለማጠናከር ትልቅ እንቅስቃሴዎችን አድርጓል። ምንም እንኳን ሳይሳካላቸው የቀረ ቢሆንም አሁንም በዚሁ ነገር ይቀጥላል ወይም ደግሞ የአማካይ ስፍራ ተጫዋቹን በጥር ካልተሳካ ደግሞ በክረምት ለማስፈረምና ይህንን ቦታ ለማጠናከር ሙከራ ማድረጋቸው አይቀሬ እንደሆነ ነው የሚገለጸው። ሆኖም ግን አሁን ላይ በተሰማ መረጃ መሰረት ዩናይትድ ከወደ መርሲሳይድ ክለብ ሊቨርፑል ፉክክር እንደሚጠብቀው እየተነገረ ነው። አንድን ተጫዋች ለማስፈረም በትልቁ እንቅስቃሴዎችን ለማድረግ በተለይ ሊቨርፑል የዩናይትድ ዋነኛ ታርጌት በሆነው ካርሎስ ባሌባና አደም ዋርተን ላይ አይኑን መጣሉ ሲነገር ዋነኛ ምርጫው ባሌባ መሆኑ ነው እየተገለጸ የሚገኘውና ማንቸስተር ዩናይትዶች እንግዲህ ቀድሞ ማውቀውት ነበር በዚህ የዝውውር መስኮት ይህንን ተጫዋች ማስፈረም የተሻለ አማራጭ እንደሆነ ያምኑ ነበር። በሚቀጥሉት የዝውውር መስኮቶች ምናልባት ሌሎች ትልልቅ የአውሮፓ ክለቦችም እዚህ ተጫዋች ላይ ፍላጎት አሳይተው በድጋሚ ወደ ፉክክሩ ሊመለሱ ይችላሉ ብለው ስለሚያምኑ እንግዲህ ይህ ተጫዋች ላይ በቶሎ ውሳኔዎችን ለመወሰን ፍላጎቱ ነበራቸው። ነገር ግን ሳይሳካላቸው ቀረና ተጫዋቹ አልተዘዋወረም። ስለዚህ እንዳሰቡትም በሚቀጥለው ክረምት ግን ትልቅ ፉክክር ሊጠብቃቸው ይችላል ተብሏል። አንደኛው ክለብ መጥቷል ሊቨርፑል። አሁንም ካርሎስ ባሌባን ለማስፈረም በትልቁ ፍላጎት አለው። እንዲህ ሁለት ተጫዋቾችን ነው አደም ዋርተንንም ካርሎስ ባሌባንም ይፈልጋሉ። በዋነኝነት ግን ካርሎስ ባሌባን ማምጣት ምርጫቸው እንደሆነ የተገለጸው። ዩናይትድ በበኩሉ በሁለቱም ተጫዋቾች ላይ ከፍተኛ ፍላጎት ያለው ሲሆን በተጨማሪም በሊስት ውስጥም የኖቲንግሃም ፎረስቱ አማካይ ኤሊዮት አንደርሰንም ጭምር ተካቷልና ከነዚህ ሶስት ተጫዋቾች መካከል ከአደም ዋርተን ከካርሎስ ባሌባና ከእንግዲህ ኤሊዮት አንደርሰን ከነዚህ ሶስት ተጫዋቾች አንዱን ለማስፈረም ትልቅ ጥረት እንደሚያደርጉ ጭምር ነው የተነገረው። ነገር ግን ዋነኛ ፍላጎታቸው እንዳልኳችሁ ግን
ካርሎስ ባሌባ እንደሆነ ይነገራል ብሏል ዘ አትሌቲክ ባወጣው መረጃ። አሰልጣኝ ሩበን አሞሪም 2 ጥልቅ አማካዮችን እንደሚፈልግም ይነገራል። አሞሪም ለዩናይትድ የበላይ አካላት በቀጣይ ሙሉ ትኩረታቸው በመሃል ክፍሉ ላይ እንዲሆን ማሳሰቡ ነው የተገለጸው። ፖርቱጋላዊው አሰልጣኝ በተለይ ከካሴሜሮ መልቀቅ፣ ከኡጋርቴ አቋም መውረድና ከኮቢ ማይኖ ላይ ባለው ጥርጣሬ የተነሳ ለዩናይትድ ሰዎች 2 አማካዮችን እንደሚፈልግም ገልጾላቸዋል። የዩናይትድም በፍላጎት ውስጥም በዋነኝነት ካርሎስ ባሌባ፣ አደም ዋርተን እና ኤሊዮት አንደርሰንን የያዘ ሲሆን ከሩበን አሞሪም ከ3ቱ አማራጮች ደግሞ 2ቱ ቡድኑን እንዲቀላቀሉለትም ይፈልጋል ነው የተባለው። ስለዚህ አሰልጣኝ ሩበን አሞሪም በሚቀጥሉት የዝውውር መስኮቶች የማንቸስተር ዩናይትድ ባለስልጣናት በትልቁ የአማካይ ስፍራ ላይ ትኩረት እንዲያደርጉና ቢያንስ 2 ደግሞ የጥልቅ አማካዮችን ቢያመጡላቸው ደስተኛ እንደሚሆኑ ጭምር ነው እየተገለጸ የሚገኘው። ዳረን ፍሌቸር አካዳሚው ላይ ትልቅ ስራን እየሰራ እንዳለ እየተነገረ ነው። የቀድሞው የማንቸስተር ዩናይትድ ተጫዋች ዳረን ፍሌቸር በሐምሌ ወር የማንቸስተር ዩናይትድ ከ18 ዓመት በታች ቡድንን ከተረከበበት ጊዜ አንስቶ እስካሁን ድረስ ከአካዳሚው ላይ አመርቂ የሚባሉ ስራዎችን እየሰራ እንደሚገኝ ይገለጻል። የማንቸስተር ዩናይትድ ሰዎች ዳረን ፍሌቸር በአካዳሚው ላይ እየሰራ ባለው ስራም ደስተኛ የሆኑ ሲሆን ትልቅ የሆነ ደግሞ ተስፋ ጥለውበታል ተብሎም ነው እየተነሳም የሚገኘው። ዳረን ፍሌቸር አሁን ላይ ትልቅ አቅም ያላቸው ተጫዋቾችን መልምሎ በማውጣትም ተጫዋቾቹ ላይ ትልቅ የሚባል የማብቃት ስራንም ከሙያ አጋሮቹ ጋር እየሰራ እንደሚገኝ ይነገራል። ዳረን ፍሌቸር የማንቸስተር ዩናይትድ ከ18 ዓመት በታች ቡድን በአሰልጣኝነት ከተቀበለበት ጊዜ አንስቶ ሽንፈት የሚባል ነገር ቀምሶም እንደማያውቅ ነው እየተገለጸ የሚገኘውና በጣም ጥሩ ጊዜያቶችን በታዳጊ ቡድኑ ላይ እያሳለፈም ይገኛል። የማንቸስተር ዩናይትድ አሰልጣኝ ቡድን አባላት ሙሐመድ የተባለ ታዳጊ ተጫዋች ላይ አይናቸውን መጣላቸው ይነገራል። ታዳጊው ያለው የአመራር ብቃት፣ እይታ፣ እርጋታ፣ የኳስ ቁጥጥር፣ አይደክሜነቱ፣ ፍጥነቱ በክለቡ እይታ ውስጥም እንዲገባ አድርጎታል። ይህም በሱ እድሜ በሚገኙ ተጫዋቾች ላይ የሚታይ ብርቅዬ ባህሪያት ተብለውም እንደሚገለጹ ነው መረጃው የሚያሳየው። ማንቸስተር ዩናይትድም በተጫዋቹ የተማረከው በዚሁ ነገሩ እንደሆነ በእነዚህ አይነት ኳሊቲዎቹ እንደሆነ አፍሪካን ፉት እና ስፖርት ዊትነስ ይህን መረጃ እያወጡት ይገኛሉ። በመሆኑም እንደወጡ መረጃዎች ከሆነ ዝውውሩን ለማጠናቀቅም በእንግሊዝ እንደሚገኙ ጭምር ነው ስማቸው እየተነሳ የሚገኘው። እነዚህ መረጃዎችም እየወጡ ይገኛሉ። ከሰሞኑ ከማንቸስተር ዩናይትድ በውሰት አሊያም ደግሞ በቋሚ ውል እንደሚለቅ ሲገለጽ የነበረው የካሪንግተኑ ተጫዋች ሳም ማተር በማንቸስተር እንደሚቆይ ተረጋግጧል። ማንቸስተር ዩናይትድ በይፋዊ ድረገጻቸው ተጫዋቹ የዋናው ቡድን ልምምድ በዚህ ሳምንት መቀላቀሉን ይፋ አድርገዋል። ከሰሞኑ ይህ ጥሪ የተደረገው እጅግ በጣም ጥሩ ችሎታ ላላቸው ወጣት ተጫዋቾች ብቻ መሆኑ ተሰምቷል። እስካሁን በ21 ዓመት በታች ቡድኑ የቆየው ሳም ማተር የዋናው ቡድን ልምምድንም መቀላቀሉ ልምድን ለማካበትም ሆነ የትልልቅ ተጫዋቾችን ክህሎት ለመቅሰምም መልካም መሆኑ ነው እየተገለጸ የሚገኘውና በቀጣይ ይህ ተጫዋች አሁንም በዚህ ቡድን ውስጥ በጣም ልምዶችን የሚያገኝ ከሆነ ትልቅ ደረጃ መድረስ እንደሚችል እየተነገረ ነው የሚገኘው። ማንቸስተር ዩናይትዶች ዲየጎ ሊዮንን በውሰት መስጠት እያሰቡ እንደሚገኙና አማራጮቹንም እየገመገሙ እንዳሉ ተነግሯል። ዲየጎ ሊዮን እስካሁን ለማንቸስተር ዩናይትድ ከ21 ዓመት በታች ቡድን አንድ ጨዋታን ብቻ መጫወት የቻለ ሲሆን እሱንም ከሊቨርፑል ጋር በነበረው ጨዋታ የሁለተኛው አጋማሹን ያደረገው ጨዋታ ነው። ለማንቸስተር ዩናይትድ ዋናው ቡድንም 2 ጊዜ ብቻ ተቀያሪ ወንበር ላይ ተቀምጧል። በመሆኑም የማንቸስተር ዩናይትድ ሰዎች የተጫዋቹን እድገትና ብቃት ለማዳበርም በውሰት ሊሰጡት እያሰቡ እንደሚገኙ ተናግሯል። ሃሪ አማስን በውሰት ሰጥቶ ዲየጎ ሊዮን ያቆየው ሩበን በበኩሉ ተጫዋቹን ለወደፊቱ የሚሆን እምቅ አቅም ያለው ተስፈኛ አድርጎ ይቆጥረዋልና አሁን ደግሞ ኳሊቲዎችን ላለማውረድና እንዲሁ ደግሞ ብቃቱም ሳይወርድ በትክክል ከፍ ብሎ እንዲቀጥልም በውሰት ሌሎች ክለቦች ሄደው ራሱን እንዲያሳይም እድሎችን ሊሰጡት እንደፈለጉ ነው የተነገረው። የማንቸስተር ዩናይትድ ሶስተኛ ግብ ጠባቂ የሆነው ቶም ሂተን የማንቸስተር ዩናይትድ ቆይታው ካበቃ በኋላ ወደ ቀጣዩ ምዕራፍ ለመሸጋገርም ካሁኑ መዘጋጀቱ እየተነገረ ነው። በቀጣይ ከማንቸስተር ዩናይትድ የውል ማራዘሚያ ይቀርብለታል ተብሎ የማይጠበቀው ቶም ሂተን ሙሉ የአሰልጣኝነት ኮርስን ወስዶ መጨረሱም እየተነገረ ነው ብሏል ሳሙኤል ሉሃረስት ባወጣው መረጃ። አርሰናልን የተመለከቱ መረጃዎችን ደግሞ እናጋራችሁ። በጥር 2025 አርሰናል አዲስ የመሃል አጥቂ ላለማስፈረም ከወሰነ በኋላ የዝውውር መስኮቱ ብስጭት ተፈጥሮ ነበር የሚል መረጃ እየወጣ ይገኛል። ስለ ሉዊስ ነው አንዳንድ ነገሮችን አሁን የምንነግራቸው። ያኔ አንዳንድ ብስጭቶች ተፈጥሮባቸው እንደነበር ይነገራል። ቢሆንም ግን ስታን ክሮንኬና ሉዊስ
በዛ ክረምት እንግዲህ ለአሰልጣኙ አጥቂ እንደሚያስፈርሙለት ቃል ገብተውለት ነበርና በባለቤቶቹ ድጋፍ ሉዊስ አርቴታና አንድሪያ ቤርታ በጥብቅ የተሳሰረ ግንኙነትን ፈጥረው የአርሰናሉ አስተዳዳሪ ከዚህ በፊትም ታይቶ የማይታወቅ ጥልቅ ያለው ቡድንም እንዲሰራ ረድተዋል የሚል መረጃ እየወጣ ይገኛል። ቲም ሉዊስ ከክሪስታል ፓላስ ሊቀመንበር ስቲቭ ፓሪሽ ጋርም ያለው የቅርብ ግንኙነት ኤብሪቼ ኢዜንም ለማስፈረም በማገዝ ወሳኝ ሚናን እንዲጫወትም አስችሎታል የሚል መረጃም ወጥቷል። ሉዊስ በአርሰናል ቆይታው ምንም አይነት ቦነስን አላገኘም። የዳይሬክተሮች ቦርድ አባል ሚናን የተረከበው ለክለቡ ስኬት ለማምጣት ቆርጦ ስለነበር ጭምር እንደነበር ነው የሚነገረው። ሉዊስ በክለቡ ያሉትን አንዳንድ ህጎችን በማውጣትና በማሻሻልም አርሰናልን አነቃቅቷል። እንዲሁም ደግሞ ሉዊስ በፕሪሚየር ሊግ ስብሰባዎች ላይም ግልጽና ቀጥተኛ ሰውም ነበር። በስታን ክሮንኬ ቤተሰብም እንግዲህ መሪነት ሉዊስ የአርሰናልን አቋም ከበርካታ የቁጥጥር ጉዳዮችን የሚሟገትም እንደነበር ጭምር ይነገራልና እንግዲህ ይህንን ነገርም በደንብ እንዳደረገና አሁን ግን ከአርሰናል ጋር እንደተለያየ ነው መረጃዎች የሚያሳዩት። የቦርንመዙ ኮከብ ተጫዋች የሆነው አንቷን ሴሜኒዮ እንደ አርሰናል አይነት ክለብ መዘዋወሩ ህልም እንደሆነ ሲጠየቅም ምላሹን ሰጥቷል። አዎ ማንኛውም ተጫዋች ቻምፒየንስ ሊግ ወይም ደግሞ ዩሮፓ ሊግ ለሚጫወት ክለብ የመዘዋወር አላማ ይኖረዋል። እኔም ከድሮም የአርሰናል ደጋፊ ነኝ። ስለዚህ የአርሰናል ቤት መዘዋወር ደግሞ በጣም ትልቅ ህልም ነው ሲል ጭምር ነው የተናገረው የቦርንመዙ አንቷን ሴሜኒዮ። የቀድሞ የክሪስታል ፓላስ የተከላካይ ክፍል ተጫዋች የነበረው ዴላይኒ በአርሰናል የመሃል ክፍል ተጫዋች ላይ ዴክላን ራይስ ላይ ያለውን መልከታ ሀሳቡን ሰጥቷል። ዴክላን ራይስ ላይ ከፍተኛ ጫና እየተፈጠረ ነው። አክሎም ደግሞ ከዴክላን ራይስ ጋርም አብሮ የተጣመረው ማርቲን ዙቤሜንዲ የጨዋታን ፍጥነት እንግዲህ እያጓተተ ነው የሚገኘው ሲል ለኢንዶስፖርትም ይናገራል። ዴክላን ራይስ በአርሰናል ቤት የተፈጠሩ ቀዳዳዎችን ሲሸፍን የቆየ ተጫዋች ነው። ተጫዋቹ ላይ ከባድ የስራ ጫና ተጥሎበታል። ወደፊትና ወደ ኋላ እየተመለሰም እንዲጫወት ነው የተደረገው። ለምሳሌ በሲቲ ጨዋታ ላይ ወደ ኋላ በጥልቀት ተመልሶ ከሲቲዎች ጋርም እግር ኳስን ነጥቆ ኳሱን ለማደራጀት በሚሞክርበት ሰዓት አብሮ የተሰለፈው ዙቤሜንዲ ኳሱን ለመቀበል በመዛግየቱ ምክንያት የለፋበት ተበላሽቶበታል። እናም መሀል ሜዳው ላይ አብሮት የሚሰለፉ ተጫዋቾች የራይስን ሸክም ሊያቀሉለት ይገባል ባይነኝ ሲል ጭምር ሀሳቡን ሰጥቷል። የቀድሞ ተጫዋች ዴሌኒ ነው በተለይ እንግዲህ ማርቲን ዙቤሜንዲን የተመለከተም ጭምር ሀሳብ ነው ይህ ሰው እያጋራም የሚገኘው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። ፍሬድሪኮ ኪየዛ በአውሮፓ ቻምፒየንስ ሊግ ስብስብ ውስጥ ሊካተት የሚችልበት እድል እንዳለ እየተገለጸ ነው። ይህ ተጫዋች በተለይ በዚህ ሳምንት መጨረሻ ወይም ደግሞ በዚህ ሳምንት አጋማሽ የካራባው ካፕ ከትላንትና በስቲያ ባደረጉት ጨዋታ ላይ በጣም ድንቅ የሚባል ምሽትን ማሳለፉ ይታወሳል። በጣም ጥሩ ጨዋታን አድርጓል። እንግዲህ በርካቶችም ሀሳቦቻቸውን ሲሰጡ የተጫዋች በአውሮፓ ቻምፒየንስ ሊግም በእንግሊዝ ፕሪሚየር ሊግ በሚደረጉ ጨዋታዎችም ደቂቃዎችን የግድ ማግኘት አለበት የሚል አይነት ሀሳብን ነው እያጋሩ የሚገኙት። በተለይ ለቡድኑ የሚጫወት አይነት ለቡድኑ የሚለፍ አይነት ተጫዋች እንደሆነም በደንብ አሳይቷልና በርካቶች ያንን ሀሳብ እየሰጡ ነው። አሁን ላይ ለዚህ ተጫዋች በጣም አንድ መልካም ዜና የመጣ ይመስላል። ፍሬድሪኮ ኪየዛ በአውሮፓ ቻምፒየንስ ሊግ ስብስብ ውስጥ ሊካተት የሚችልበት እድል እንደተገኘ ነው የተገለጸው። ምክንያት ከተባለ ደግሞ የሊቨርፑሉ የኋላ መስመር ተጫዋች የሆነው ጂኦቫኒ ሊዮን ከባድ ጉዳት እንደገጠመው ይታወቃልና በዚህ መሰረትም ፍሬድሪኮ ኪየዛ በአውሮፓ ቻምፒየንስ ሊግ ስብስብ ውስጥ ይካተታል። ጂኦቫኒ ሊዮን የሚወጣ ከሆነ ተጫዋቹ ያጋጠመው ጉዳት ከባድ እንደሆነ ይታወቃልና ሊቨርፑል ፍሬድሪኮ ኪየዛን በቻምፒየንስ ሊግ ስብስብ ውስጥ እንደሚያካትቱትም ይፋ ተደርጓል። ጣሊያናዊው የፊት መስመር ተጫዋች ፌዴሪኮ ኪየዛ በሊቨርፑል የቻምፒየንስ ሊግ ስብስብ ውስጥም ሳይካተት መቅረቱ ይታወሳል። ተጫዋቹ ከስብስብ ውጪ ስለመሆኑ ተጠይቆ ለአሰልጣኙ ቀላል ነገር ነው፣ ምንም ችግር የለውም፣ ጠንክሬ ሰርቼ በካራባው ካፕና በሊጉ እድል አገኛለሁ ብዬዋለሁ ሲልም ጭምር ነበር የተናገረውና በጣም ጠንካራ ተጫዋች እንደሆነ ይነገራል። በአስተሳሰብም በጣም ጠንካራ የሚባል አይነት ተጫዋች ነው። የአውሮፓ ቻምፒየንስ ሊግ ላይ እንግዲህ ከአንድ ትልቅ ቡድን ጋር መወዳደር ይፈልጋል። ነገር ግን በዛ ስብስብ ውስጥ አለመካተት ለአንድ ተጫዋች በጣም ትልቅ እንግዲህ አሳዛኝ ነገር እንደሚሆን ይታመናል። ነገር ግን እሱ ጠንክሬ እሰራለሁ በሊጉና በካራባው ደግሞ ድሎችን አገኛለሁ ሲል ጭምር ነበር የተናገረው። ነገር ግን አሁን ወደ አውሮፓ ቻምፒየንስ ሊግ ሊመለስ የሚችልበት እድልን አግኝቷል። እኔ ፕሮፌሽናል ተጫዋች ነኝ፣ ለሊቨርፑል የምጫወተው ያ ብቻ በቂ ነው፣ አስደናቂ ነገር ነው ሲልም ጭምር ይናገራል። ያኔ በአውሮፓ ቻምፒየንስ ሊግ ስብስብ ውስጥ ያልተካተተበት ጊዜ ላይ ነው ይህንን ሀሳብ የሰጠው። እዚህ መፎካከር ባልፈልግ ወደ ሌላ ክለብ ይሄድ ነበር፣ ነገር ግን መፎካከር ፈልጋለሁ፣ እዚህ መጫወት ስለምፈልግ ነው የቆየሁት ሲል ፌዴሪኮ ኪየዛ ሀሳቡን ሰጥቷል። እንግዲህ አንስተነዋል፣ የጂኦቫኒ ሊዮን ጉዳት ከባድ እንደሚሆን ነው የተገለጸው። የሊቨርፑሉ የኋላ መስመር ተጫዋች የሆነው ጂኦቫኒ ሊዮን በዚህ ሳምንት እንግዲህ በካራባው ካፕ
ባደረጉት መርሃ ግብር ላይ ያጋጠመው ጉዳት ከባድ መሆኑ ተረጋግጧል። ተጫዋቹ ያጋጠመው የጉልበት ጉዳት ደግሞ የኤሲኤል መሆኑ ለክለቡ ቅርበት ያላቸው ምንጮች ዘግበውታል። ሊቨርፑል ለጉዳቱ የማገገሚያ ጊዜ አለማስቀመጣቸው ቢነገርም ተጫዋቹ ግን ለበርካታ ወራት ምናልባት እስከ 9 ወር ድረስም ይህንን ቡድን ላያገለግል የሚችልበት እድል እንዳለ የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና ተጫዋቹ ለረጅም ጊዜያቶች ሊቨርፑልን ማገልገል አይችልም በኤሲኤል ጉዳት ምክንያት ብለዋል የቅርብ የመረጃ ምንጮች። አሰልጣኝ አርነ ስሎት አርብ በሚኖራቸው ከጨዋታ በፊት ጋዜጣዊ መግለጫ ላይ ስለ ጉዳቱ ዝርዝር መረጃዎችን ይሰጣሉ ተብለው ይታሰባል። ነገር ግን አንዳንድ ሚዲያዎች በተለይ ለሊቨርፑል በጣም ቅርብ የሚባሉት የመረጃ ምንጮች እንዳወጡት መረጃ ከሆነ ግን ተጫዋቹ የገጠመው የኤሲኤል ጉዳት ነውና እንግዲህ ጊዜው ባይታወቅም በትክክል ይሄ ነው ተብሎ ባይገለጽም ነገር ግን በጣም በርከት ያሉ ወራትን በጉዳት ምክንያት የተጫዋች ሜዳ ላይ እንደማይኖር ነው እየተገለጸ የሚገኘውና ጂኦቫኒ ሊዮን እንግዲህ በጉዳት ምክንያት በርከት ያሉ ጊዜያትን ለሊቨርፑል ግልጋሎት መስጠት አይችልም ተብሎም ተረጋግጧል። ሌላኛው እንግዲህ የፌዴሪኮ ኪየዛን በተመለከተ እንንገራችሁ። ቅድም እንዳልኳችሁ ፌዴሪኮ ኪየዛ በአውሮፓ ቻምፒየንስ ሊግ ውስጥ ይካተታል። የዲየጎ ሊዮን በጉዳት ምክንያት ከዚህ ስብስብ ውጭ መሆኑን ተከትሎ በዚህ ጨዋታ ይላል ከሊቨርፑል በዚህ ሳምንት በካራባው ካፕ 2-1 ባሸነፈበት ጨዋታ ላይ ሲናገር ፌዴሪኮ ኪየዛ በዚህ ጨዋታ ላይ እኛ ሊቨርፑል መሆናችንን ለማሳየት እድሉን አግኝተናል። እናም ይህንን ጨዋታ ደግሞ በቀላሉ ማሸነፍ ነበረብን። ይልቁንስ ራሳችን ላይ አወሳስበነዋል ሲልም ጭምር የተናገረው ማሻሻል አለብን እናም ትንሽ የተሻለ ትኩረትም ማድረግ ይኖርብናል ሲልም ጭምር ነው ፌዴሪኮ ኪየዛ በካራባው ካፕ ላይ ባገኙት ድል ላይ ሐሳቡን የሰጠው። ሊቨርፑል እና ሪያ ግራቨንበርች በዚህ ወር የኮንትራት ንግግሮችን ይከፍታሉ ተብሎ ይጠበቃል። በተለይ በሊቨርፑል ቤት እያሳየ የሚገኘው አቋም በርካቶችን እያስደነቀ ነው። በተለይ አሰልጣኝ አርነ ስሎት ይህንን ቡድን ከተቀላቀሉ በኋላ በጣም ጥሩ ጊዜያቶችን እያሳለፈ ይገኛልና ከተለወጡ ተጫዋቾች መካከል አንደኛው ሆኗል ሪያ ግራቨንበርች። ስለዚህ በዚህ ጊዜ ደግሞ ሊቨርፑሎች ለዚህ ተጫዋች ኮንትራትን ለመስጠትና ደሞዙንም ከፍ ለማድረግ ፍላጎት እንዳላቸው ተነግሯል። ስለዚህ በሊቨርፑልና በሪያ ግራቨንበርች በዚህ ወርም የኮንትራት ንግግሮች እንደሚጀመሩ እየተገለጸ ነው። ሪያ ግራቨንበርች አዲስ ኮንትራት እንደሚፈርም ምንም ጥርጥር የለውም። እናም ለስለስ ያሉ ደግሞ ውይይቶችም ይደረጋሉ ተብሎ እንደሚታሰብ ነው ቤን ጃኮብስ መረጃውን እያጋራ የሚገኘው። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። ክሪስ ሱተን ፎፋና ከሊንከን ጋር ባደረገው ጨዋታ ያሳየውን ብቃት አሞካሽቷል። ቸልሲ በካራባው ካፕ ከሊንኮልን ሲቲ ጋር ጨዋታውን አድርገው እንደነበር ይታወሳልና የቀድሞ ተጫዋች ክሪስ ሱተን ስለ ፎፋና ሲናገር ከሊንኮልን ጋር ባደረገው ጨዋታ ላይ ድንቅ እንቅስቃሴን አሳይቷል ብሏል። ሊንከን በፍጹም ቅጣት ምቶች ውስጥ እድሎችን ቢኖሩትም ፎፋና ግን በተለይም በራሱ የግብ ክልል አካባቢ ኳሱን የሚያጸዳበት መንገድም በጣም ለቸልሲ ውጤት እንዲመጣ ረድቷቸዋል ሲልም ጭምር ነው የተናገረው። ሌላኛው ኤንዞ ማሬስካ የሰጣቸውን ሀሳቦች እንመልከት። አንዳንድ ጊዜ ስለማሸነፍ ፍላጎት ነው የምናወራው፣ ሁለተኛውን ኳስ ስለማሸነፍ ነው፣ ነገር ግን ስለ ልምምድ ጭምር ነው የምናወራው። እናም አንዳንድ ተጫዋቾች በዚህ አይነት ጨዋታ ላይ ተጫውተው እንደማያውቁም አውቃለሁ። ጄሚ ባይኖ ጌቴርስ በዚህ አይነት ጨዋታ ከሊግ 1 ቡድኖች ጋር ተጫውቶ በጭራሽ አያውቅም። ዡሪየል ሃቶ በዚህ አይነት ጨዋታዎች ላይም ተጫውቶ አያውቅም። ስለዚህም ለነሱ በጣም ልምምድም ጭምር ነበር ወይም አዲስ ነገርን መሞከርም ጭምር ነበር ይሄኛው ጨዋታ ሲል የተናገረው። ኤንዞ ማሬስካ ይቀጥልና በካራባው ካፕ በሚቀጥለው ጨዋታ እንደገና ከሜዳ ውጪ ከሊግ 1 ወይም ሊግ 2 ቡድኖች ጋር ከሆነ በእርግጠኝነት ያገኘነውን ተሞክሮ ለሚቀጥለው ጥሩ ጨዋታ ያግዘናል ሲልም ጭምር ይናገራል። ስለዚህም ይህ ተሞክሮ ደግሞ ያስፈልገን ነበር፣ ምክንያቱም በዚህ አይነት ጨዋታ ተጫውተው የማያውቁ ተጫዋቾች እድሜና ልምድ ስላላቸው ነው። በዚህ ደግሞ ጥሩን ትምህርቶችን እንደሚወስዱ ጭምር አምናለሁ ሲል ጭምር ነው የተናገረው። ቸልሲ በኦልድ ትራፎርድ በ2-1 እንግዲህ በደረሰባቸው ሽንፈት ከማንቸስተር ዩናይትድ ጋር ባደረጉት በሳምንቱ መጨረሻ የፕሪሚየር ሊግ ጨዋታና 2-1 በተሸነፉበት ጨዋታ ላይ ባሳዩት ያልተገባ ባህሪ ምክንያት በኤፍኤው የ25000 ፓውንድ የገንዘብ ቅጣት ተጥሎባቸዋል። ዳኛው ፒተር ባርነስም ለኤንዞ ማሬስካና የሳንቼዝን ቀይ ካርድ ጨምሮ ለሰማያዎቹ በድምሩ 6 ቢጫ ካርዶችንም ጭምር እንደሰጡ ነው ዴይሊ ሜል የተባለው የመረጃ ምንጭ ያወጣው። የሪያል ማድሪድን ጉዳዮች ደግሞ እናንሳ። ቪኒሲዮስ ጁኒየር በሚወደው ክለብ ሪያል ማድሪድ መቆየት ይፈልጋል ተብሏል። እናም አላማው መቆየትና መቆየት ብቻ ነው። በአሁኑ ሰዓት ላይም የኮንትራት እድሳት ድርድር በመካሄድ ላይ እንዳለ ጭምር ፋብሪዚዮ ሮማኖ ተናግሯልና ቪኒሲዮስ ጁኒየር በዚህ ክለብ ውስጥ መቆየትን ብቻ ይፈልጋል ሲል የተናገረው። እውነት ነው፣ ባለፉት 2 ጨዋታዎች ላይ አልተሳተፍኩም፣ ነገር ግን ቡድኑ በጣም ተፎካካሪ ነው። እናም ሁላችንም መሳተፍ አለብን ብዬ አስባለሁ። አሁን ጥሩ ስሜት ይሰማኛል።
እናም በቀጣይ ጥሩ ጨዋታ እንደምጫወትም ተስፋ አደርጋለሁ ብሏል ዳኒ ሰባዮስ ሐሳቡን ሲሰጥ። በኢብራሂማ ኮናቴና በሊቨርፑል መካከል የኮንትራት እድሳትን በተመለከተ ያለው ሁኔታ አሁን ላይ በጣም ከባድ ይመስላል። እስካሁን ድረስ በሁለቱ ቡድኖች ወይም ወገኖች በኩል የተደረሰ ምንም አይነት ስምምነት የለም። በሌላ በኩል ሪያል ማድሪድ በዚህ ጉዳይ ላይም ትኩረት ሰጥተው እየሰሩበት እንደሚገኝ ጭምር ነው ፋብሪዚዮ ሮማኖ መረጃውን እያወጣም የሚገኘው። ሪያል ማድሪድ ዊሊያም ሳሊባን ይወዳል፣ ነገር ግን ሁሉም ነገር ሙሉ በሙሉ በአርሰናል ላይ እየተመሰረተ ነው። አርሰናል በአሁኑ ሰዓት ኮንትራቱን ለማራዘም እየታገለ ሲሆን አቅርቦቱንም አሻሽሏል። ነገር ግን ስምምነት ላይ ካልተደረሰ ሪያል ማድሪዶች ወዲያውኑ ወደዚህ ዝውውር ሊመለሱ የሚችሉበት እድል እንዳለ እየተገለጸ ነው። በተለይ ተጫዋቹ ፈረንሳዊው ተጫዋች እንግዲህ በአርሰናል ቤት መቆየት እንደሚፈልግ ነው የሚነገረው። ነገር ግን ሪያል ማድሪድ ደግሞ ዓለማችን ላይ ከሚገኙ በጣም ትልልቅ ከሚባሉ ክለቦች መካከል አንደኛው ነውና ለዚህ ክለብ መጫወት የማይፈልግ ተጫዋች ይኖራል ተብሎም አይታሰብም፣ በርካቶቹ ለሪያል ማድሪድ መጫወት ስለሚፈልጉ። ስለዚህም ደግሞ ዊሊያም ሳሊባ ምናልባት ይህንን ነገር ሊፈልገው ይችላል የሚሉ አይነት ሀሳቦች መውጣታቸው ለአርሰናል ሰዎች በጣም ስጋትን እንደፈጠረ ነው እየተገለጸ የሚገኘውና ኮንትራቱን በቶሎ ለማደስም ፍላጎት እንዳላቸውና አሁንም በትልቁ ድርድሮችን እያደረጉ እንዳለ ነው ፋብሪዚዮ ሮማኖ ያረጋገጠው። ሪያል ማድሪድ በሻቪ አሎንዞ በጣም ደስተኛ ነው። ሪያል ማድሪድ በስፔናዊው አሰልጣኝ ሻቪ አሎንዞ የእስካሁኑ ጉዞ እጅግ በጣም ደስተኛ ናቸው ሲል እውቁ ጣሊያናዊ ጋዜጠኛ የሆነው ፋብሪዚዮ ሮማኖ ተናግሯል። ፋብሪዚዮ እንደዘገበው ከሆነ የሪያል ማድሪድ የበላይ አካላት አሰልጣኙ ሻቪ አሎንዞ ውጤት ከማምጣቱ ባሻገር በዚያ አጭር ጊዜ ውስጥም በክለብ ውስጥ የፈጠረው ድባብም ድንቅ ነው ሲሉ ጭምር ነው የተናገሩት። ከሻቪ አሎንዞ የሪያል ማድሪድ ድንቅ ስራዎች ውስጥም በዋነኝነት ሊጠቀሱ የሚችሉት ተብሎ የታመነባቸው ጉዳዮች አሉ። አሰልጣኙ በክለብ ውስጥ ይዞት የመጣውን የአጮች ሲስተም በሁሉም ተጫዋቾች ተስማሚ መሆኑ አሰልጣኙ በጣም ጥሩ ጊዜያቶችን ሊያሳልፍ እንደሚችል ግምቶች እንዲሰጡ አድርጎታል። አሰልጣኙ ለእያንዳንዱ ጥቃቅን ጉዳዮችም ትኩረት ሰጥቶ በዝርዝር መስራቱ ይህም በክለቡ ሰዎች የተወደደለት ሌላኛው ተግባሩ እንደሆነ እየተገለጸ ነው። ከዚህም በተጨማሪ ደግሞ ሻቪ አሎንዞ ከተጫዋቾቹ ጋር በፈጠረው ጠንካራ ትስስርም የተነሳ የክለቡ ሰዎች ለአሰልጣኙ ትልቅ ክብርም እንዳላቸው የተገለጸ ሲሆን ከምንም በላይ ደግሞ ትልቁ ምክንያት ግን ሻቪ አሎንዞ በሪያል ማድሪድ ቤት የነበረው ጥሩ ያልሆነ ስሜት በአጭር ጊዜ ውስጥም መለወጥ መቻሉ ነው ተብሏል። ስለዚህም ይህ ሰው ደግሞ በጣም ጥሩ ጊዜያቶችን እያሳለፈ ከመሆኑ ጋር በተያያዘ የሪያል ማድሪድ ሰዎች በጣም ደስተኞች እንደሆኑ ነው እየተገለጸ የሚገኘው። በዚህ የውድድር ዓመት ሪያል ማድሪድ በትልልቅ ዋንጫዎች ላይ እንደሚፎካከርና እነዚህን ዋንጫዎችን ለማምጣት ፌቨራይት የሆነ ቡድን እንደሆነ ጭምር ያምናሉ የክለቡ ባለስልጣኖችና በአዲሱ አሰልጣኝ ሻቪ አሎንዞ በቀድሞ ተጫዋቻቸው በጣም ደስተኞች እንደሆኑ ነው እየተገለጸ የሚገኘው። ሮቤርቶ ዲዘርቢ ቅጣት ተጥሎባቸዋል። ጣሊያናዊው የማርሴ ዋና አሰልጣኝ የሆኑት ሮቤርቶ ዲዘርቢ የአንድ ጨዋታ ቅጣት እንደተጣለባቸው ነው ይፋ የተደረገው። አሰልጣኙ ቅጣት የተጣለባቸው ፓሪስ ሰን ዠርሜንን ባሸነፉበት ጨዋታ ባሳዩት ያልተገባ ባህሪ ምክንያት መሆኑ ነው የተነገረው። ይህንን ተከትሎ አሰልጣኝ ሮቤርቶ ዲዘርቢ ኦሎምፒክ ደ ማርሴ አርብ ከስትራስቡርግ ጋር የሚያደርገው ጨዋታ የማይመሩ ነው የሚሆኑት። ማርሴ ፓሪስ ሰን ዠርሜንን ከ14 ዓመታት በኋላ ለመጀመሪያ ጊዜ እንግዲህ በሜዳው ማሸነፋቸው ይታወሳልና በዛ ጨዋታ ላይ ግን አሰልጣኝ ሮቤርቶ ዲዘርቢ ያሳዩት ባህሪ ተገቢ ባለመሆኑ ምክንያት የጨዋታ ቅጣት እንደተጣለባቸው ነው የተረጋገጠው። የላሊጋ የመስከረም ወር እንግዲህ የወሩ ምርጥ ተጫዋችና ምርጥ አሰልጣኝ እጩዎች ይፋ ተደርገዋል። በዚህ መሰረትም ዝርዝራቸው ይፋ ተደርጓል። የስፓኒሽ ላሊጋ የ2025-26 የውድድር ዘመን የወረሃ መስከረም የወሩ ምርጥ ተጫዋች 5 እጩዎች ናቸው ይፋ የተደረጉት። በዚህ መሰረትም ኬሊያን ኤምባፔ ከሪያል ማድሪድ፣ ፔድሪ ከባርሴሎና፣ ኢታይ አዮንግ ከሌቫንቴ፣ ፓብሎ ፎርናልስ ከሪያል ቤቲስ፣ ሩበን ቫርጋስ ከሲቪያ በእጩነት መቅረብ የቻሉ ተጫዋቾች እንደሆኑ እየተገለጸ ይገኛል። እነዚህ ተጫዋቾች እንግዲህ የተመረጡ ተጫዋቾች ናቸው። የላሊጋ የወሩ ምርጥ አሰልጣኝም እንዲሁ እጩዎች ይፋ ተደርገዋል። የስፓኒሽ ላሊጋ የ2025-26 የውድድር ዘመን የወርሃ መስከረም የወሩ ምርጥ አሰልጣኝ 3 እጩዎች ናቸው ይፋ የተደረጉት። በዚህ መሰረትም የሪያል ማድሪዱ አሰልጣኝ ሻቪ አሎንዞ፣ የባርሴሎና አሰልጣኝ ሃንስ ፍሊክ እና የኤልቼው አሰልጣኝ የሆኑት ኤደር ሳራቢያ በእጩነት የቀረቡ አሰልጣኝ እንደሆኑ ጭምር ነው እየተገለጸ የሚገኘውና እነዚህ አሰልጣኞች በቀጣይ ይህንን እንግዲህ የወሩን የመስከረም ወርን ምርጥ አሰልጣኝነት ሽልማትን ለማሸነፍም ትልቅ እድል ያላቸው አሰልጣኞች እንደሆኑ ጭምር ነው እየተገለጸ የሚገኘው። ወደ ቤተሰቦቻችን ቀደም ብዬ እንደገለጽኩላችሁ ዛሬ የሚደረግ ጨዋታ አለ። በተለይ በስፓኒሽ ላሊጋ
ዛሬ ከሚደረጉት መርሃ ግብሮች መካከል ባርሴሎና የሚያደርገው ጨዋታ በጉጉት የሚጠበቅ ጨዋታ ነው። ትናንትና አትሌቲኮ ማድሪድ አሸንፈዋል። ከዛ በተጨማሪ ደግሞ ሪያል ማድሪድም በዚህ ሳምንት ያደረገውን ጨዋታ ማሸነፉ ይታወሳልና ባርሴሎና ደግሞ ዛሬ ምሽት 4 ሰዓት ሲል ጨዋታውን የሚያደርግ ይሆናል። ተጠባቂ ጨዋታ ይሆናል። ሃንስ ፍሊክ በፍጥነት 50 ጨዋታዎችን ያሸነፈ ዝርዝር ውስጥም ወደ ባርሳ ምርጥ 3 አሰልጣኞች እየቀረበ ነው። ሃንስ ፍሊክ በ66 ጨዋታዎች 49 ጨዋታዎችን አሸንፏል። እናም በ67 ጨዋታዎች ደግሞ 50 ሊደርስ ደግሞ ይችላል ተብሎ ይታሰባል ዛሬ በሚያደርገው በኦቪዬዶ ጨዋታ ላይና እንግዲህ ከሱ በላይ ያሉት ሉዊስ ኤንሪኬ በክለቡ ታሪክ ፈጣኑ ናቸው። በአንድ የውድድር ዘመን በ50 ጨዋታዎችን አሸንፈዋል። በ2014 15 ትሬብል አሸናፊ በነበረበት የውድድር ዘመን ፍራንክ ራይካርድ በ66 ጨዋታዎች ነው 50 ጨዋታዎችን ያሸነፈው ከ2003 እስከ 2005 በሁለት የውድድር ዘመናት። ሃንስ ፍሊክ አስቀድሞ ከነዚህ አሰልጣኞች በልጧል ጋርዲዮላ በ71 ጨዋታዎች ነው 50 ጨዋታዎችን ያሸነፈው ከ2008 እስከ 2010። እንዲሁ ኤርኔስቶ ቫልቬርዴ በ72 ጨዋታዎች ነበር 50ውን ያሸነፉት። ሻቪ ሄርናንዴዝ ደግሞ በ77 ጨዋታዎች ነበር 50 ያሸነፈው። ስለዚህ አሁን ሃንስ ፍሊክ እነዚህ አሁን ከጠቀስኳቸው ከፔፕ ጓርዲዮላ፣ ከኤርኔስቶ ቫልቬርዴ እና ከሻቪ ሄርናንዴዝ የተሻለ ቁጥር አስመዝግበዋል። እንዲሁ ደግሞ ከሌሎቹ አሰልጣኞች ቀጥሎ ደግሞ ሶስተኛ ደረጃ ላይ ሊቀመጡ የሚችሉበት እድል ይኖራልና የዛሬውን ጨዋታ ማሸነፍ የሚችሉ ከሆነ ይህንን ሪከርድ ማሻሻል የሚችሉበት እድልም ይኖራቸዋል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ሃንስ ፍሊክ ይናገራሉ። አንድ ሰው በእንዲህ አይነት ሁኔታ ውስጥ ማለፍ የሚችል ከሆነና ከዛ በተሳካ ሁኔታ ደግሞ የሚወጣ ካለ በከባድ ነገሮች ውስጥ አሳልፎ ወዲያው ደግሞ ከነዛ ነገሮች መውጣት የሚችል ሰው ካለ እሱ ጋቪ ብቻ ነው ሲልም ጭምር ምስክርነቱን ሰጥቶታል። ለጋቪ እንዲሁ ሀሳቡን የሰጠው አሰልጣኝ ሃንስ ፍሊክ ጋቪ ከትላንትና ጀምሮ በስነ ልቦና ተጎድቷል። ጉዳቱ ይህንን ያክል ትልቅ እንደሚሆን አልተጠበቀም። ሉዊስ ዴላ ፉዌንቴ እሱን ለማስደሰትም ለመሞከርና ድጋፉንም ለመግለጽ ደውሎለታል የሚሉ መረጃዎችም ጭምር እየወጡ ይገኛሉ። ነገር ግን በቀጣይ ይመለሳል ተብሎ ይታሰባል። አሰልጣኝ ሃንስ ፍሊክ የተለያዩ ሀሳቦችን ሰጥቷል። ባርሴሎና ጨዋታዎችን ስለሚያደርግበት ቦታ ሲናገር ስቴዲየሙን ለማየት ጊዜ አላገኘሁም። እዚህ ከአንድ ዓመት በላይ ቆይቻለሁ። እናም አሁንም አልተሳካልኝም። ባለፈው የውድድር ዘመን በሞንጁይክ ተጫውተናል በአስደናቂ ጊዜዎችም ጋር። እናም የምንጫወትበት ቦታ ደግሞ አያስጨንቀኝም። ወሳኙ ነገር ቡድኑ የሚያሳየው ደረጃ ነው። ሞንጁይክም ሆነ ዮሃን ክራይፍም ወይም ደግሞ ካምፕኑ በታላቅ ቁርጠኝነትና ጥንካሬ መጫወት እንፈልጋለን ሲልም ጭምር ነው የተናገረው። ስለ ቡድኑ ሮቴሽን ሲያነሳም ያለፈው የውድድር ዘመን ስታቲስቲክስን አላስታውሰውም። ምናልባት ያለፈው የውድድር ዘመን ብዙ የተጎዱ ተጫዋቾች ቀስ በቀስ የሚመለሱ ነበሩ። አሁን ተጫዋቾቻችንም ተጎድተዋል። ነገር ግን በሁሉም ቦታ ላይ ከፍተኛ ጥራት ያላቸው ተጫዋቾችም አሉን። የጨዋታ ጊዜ በእነዚህ አማራጮች ላይ እንይዘዋለን፣ በእነዚህ እድሎች ላይም እንይዘዋለን ሲልም ጭምር ነው የተናገረው። በየ3 ወይም ደግሞ 4 ቀናት መጫወት ቀላል አይደለም። ብዙ በራስ መተማመን መንፈስም አለኝ። እናም በከፍተኛ ደረጃ የሚጫወቱ ብዙ ተጫዋቾችም አሉን ሲልም ጭምር ነው የተናገረው። ስለ ላሚን ያማል ሁኔታና ከእርሱ አለመኖር ጋርም ሀሳቡን ሲሰጥ ላሚን ማረፍ እንዳለበት ወይም ደግሞ እንደሌለበት ያያል። እሱ ብቻ ሳይሆን ፔድሪ ወይም ደግሞ ሌሎች ተጫዋቾችንም በተመለከተ እኛ መቆጣጠር አለብን። እንግዲህ ለሌሎች ተጫዋቾች በጭራሽ አላስብም፣ ባለኝ ላይም አተኩራለሁ። ተጫዋቾች በራስ የመተማመን ስሜት እንዲሰማቸውና ቅርጽ እንዲኖራቸው አስፈላጊ ነው ሲልም ጭምር ነው የተናገረው። በቡድኑ በጣም ደስተኛ ነኝ። ነገሮችን አንቀይርም። በማንኛውም ማስተላለፍም አንዴ ከጀመርን በኋላ ደግሞ ለማሸነፍም እንችላለን። ይሄ ችግር አይደለም ሲልም ጭምር ነው የተናገረው። በፓሪስ ስለተደረገው የባሎን ዶር ፕሮግራም ላይም ሲናገር እውነት ለመናገር እንደዚህ አይነት ዝግጅቶች የኔ ተወዳጅ ነገሮች አይደሉም፣ ነገር ግን ምንም ማለት አይደለም፣ የኔ ስራ አካል ነው። ለዚህ ደግሞ ነው ከሌሎች የልኡካን ቡድኖች ጋር የሄድኩት። እዚህ ከታዋቂ ሰዎች፣ ጠቃሚ ሰዎች ጋርም አውርቻለሁ፣ ከተለያዩ ሰዎች ጋርም አውርቻለሁ። እናም ያ ደግሞ አስደሳች ነበር ብሏል። እግር ኳስን የምንጫወትበት መንገድ እንደሚወዱ ነግረውኛል። ያንን መስማት ደግሞ በጣም ጥሩ ነው። በመጨረሻም በቡድኑ ላይ እምነት ሊኖርህ ይገባል። በቡድኑ በጣም እኮራለሁ። ሌሎች አሰልጣኞች፣ ስታፎችና ተጫዋቾችን ደስተኛ መሆናቸውም አስፈላጊ ነው ብሏል። ስለ ኩባርሲ ሲናገር እሱ በጣም ጥሩ ተጫዋች ነው። በቀኝ ወይም በግራ መጫወት ይችላል። በሱ ምንም ለውጥ አያመጣም። እሱ የቀኙን ይመርጣል። ነገር ግን በመጨረሻም ዋናው ነገር ቡድኑ የሚያስፈልገው ነገር ነው። ኳሱን በመፍጠርና በመቆጣጠር ረገድም በግራ በኩል ብዙ ተሻሽሏል። እሱም በጣም ጥሩ ሁኔታ ላይ ያደርገዋል ሲልም ጭምር ነው ሀሳቡን የሰጠው አሰልጣኝ ሃንስ ፍሊክ። ዛሬ ከሪያል ኦቪዬዶ ጋር ደግሞ ወሳኝ ጨዋታቸውን የሚያደርጉ ነው የሚሆነው። ውድ ቤተሰቦቻችን፣ የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው።
ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኝ ይሆናል። ስለተከታተላችሁኝ ስላደመጣችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።